ፋለን ማርቆስ ታሪክ ነገረን። በስልክ አዋልጃለሁ። ሰው ነው? አዎ ልጅ። ምን በስልክ አዋል አታዳምጡም? እንዴት ማለት በስልክ እንዴት ልታዋለድ ቻለ? አዋልጃለሁ። ምጡ የማን ነበር? ያርድ የወላጅ ወንቻ የእናትየው ያሉት ከሪሳ ምጡ የማን ነበር ያልኩት? እኔም እኔ ያለው ከሪሳ ነበር ያማጣችው። እኔ እኮ አዋላጁ ነኝ። ኦ አዋለድኩ። ምን አልክ? አይዞሽ ግፊ በርቺ ግፊ ማርያም ደግሞ ይባላል። አንቺ ትረፊ ግፍ በስነ ስርዓት እንደውም ሰርጀሪ ላርግ አልኩኝና በስልክ ያው እውቀቴ በጣም ፈጣን ስለሆነ እኔ በ40 ደቂቃ ጨረስኩ። እውቀቱን እንኳን ተው። ቅድም 40 ደቂቃ በስልክ 40 ደቂቃ ግፊ እያልክ በ40 ደቂቃ አዋለድኩ። ግን ሳይንሳዊ በስልክ ስታወራ አሁን እንደነገርከን በስልክ ጊፊ ይሄ ሳይንሳዊ አይደለም መሰለኝ። እንዴት እንደ ጊፊ ኮሜንታተር ነው ማለት ነው። እንዴ ሳይንሳዊ ነው። ግፊ ይሄ ባለ እኮ አይደል ፑሽ እኮ እንደማለት ነው። ፑሽ እንግሊዘኛው ሳይሆን አቤት እንግሊዘኛ ማርክ ቆይ እና ሳይንሳዊ ነው እኮ ፑሽ ብያለሁ። ፑሽ ማድረግ ከሆነ ሳይንሳዊ ነው ማለት ነው። ይሄው ነው እንግዲህ ማርክ ዶጋመድ ምን ማለት ነው? ዶጋመድ ዶጎ ነው አመድ የውሻ አመድ አመድ ውሻ ማለት እና አንተን በስልክ እትብቱን ማን ቆረጠው? እሱን በስልክ እኮ ነው። ምን አደረኩኝ? እትብቱን ራይት ጠራውኝና ሰው ቁረጥላት አልኩት። ወዲያው እኔ እዚህ ፑሽ ስልክ እሱን ፑሽ እያደረግህ በዚህ በኩል በመኪና ባለሙያ ቴካዌ የሚሰሩ ባለሙያዎች አሉ። እንደዚህ አይነት አሁን አዲስ የመጣ ሕክምና አለ። ቴካዌ እትብት አለ። ቴካዌ ሕክምና እትብት ቴካዌ ሕክምና መጣ። ለምሳሌ ፍልፍሉ አሁን ቢያምህ እደውልና አሞታል ነሰር እላለሁ። ወዲያው ለነሰር የምትሆን ሲስተር ትመጣለች። አንተ መጣ ኬር አድርጋ ትሄዳለህ። ወንድ ነው ሴት ነው ያዋል? ወንድ ነው የተወለደው። በምን አወቅ? ነገረችኛ። ምን አለች? ወንድ ተወልዷል፣ እትብቱንም ቆርጬዋለሁ አለች። አንተ ላዋልድሽ ሳይሆን ላዋርድሽ። ይሄ ውሸት ነው። ፕሬዝዳንቷ ውሸት ነው። እንዴት አልተቀበልም። እንዴት? ቆይ ማርቆስ አይ ውሸት ነው። ፍልፍሉ ኧረ የለም ምን ኧረ አይሆንም። ዜዶ ውሸት እሺ ውሸት እንዴ ማርቆስ እንደው አታሙ እንዴት ትገርማለህ? ኧረ በጣም አንተ ስንት ነህ? እስቲ አጨብጭቡለት። እርሱን አላወቅነውም። ባትሞክረውም ግን እንጨቱን ብረቱን ምን ሰርተህ ወደ ሊቪንግ ቲንግስ ገባ። የማንኛውም ማርቆስ በስልክ አዋልጃለሁ ያለውን ፍልፍሉ ምህረትና ዜዶ ውሸት ነው ብለዋል። አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው? ይህ ኖኪያ ላይ ያለው ነፃንና ትልቅ ሰው እንዲህ የተጨባበጡት ሊሆን እውነት ነው። እኔ ከመመለሱ በፊት እንዴት ነው ማርቆስ በጣም የሚገርም እውቀት ያለው ልጅ አንድ ያጨምጥልኝ። እውቀት ነው። ሰው በጥረት አይወልድም፣ በእውቀት ነው። ነገሩ ማርቆስ ያው ስለማይጠፋ የልምድ አዋላጅ ንገረን እስኪ ታሪክ። በጣም ነው የሚገርማችሁ። የቅርብ ጊዜ ታሪክ ነው። 20 ቀን 15 ቀን ቢሆነው እኔ አንድ ስራ ሰራለሁ። በቅርብ
አንድ ስራ እየሰራው ከኔ በኋላ 3 ረዳቶች አሉ። ይሄኛውን የሰሞኑን ስቱዲዮን አንድ የቴሌቪዥን ጣቢያ ስቱዲዮ እየገነባው 3 ረዳቶች አሉኝ። ከ3ቱ ረዳቶች መካከል አንዱ በጣም ጎበዝ ረዳት ነው የኔ። ልክ 7 ሰዓት ተኩል ላይ ስልክ ተደውሎ ምንድን ነው ምጥ ያዛት ሚስት ተባለ። ማንም ቤት ውስጥ የለም። ልጁ የክፍለ ሀገር ልጅ ነው። እሷ ብቻዋን ነች። አምቡላንስ ስንደውል እንዳጋጣሚ በዛ ሰዓት የለም መሰለኝ የምናውቀው ጠቅላላ አምቡላንስ ቦታ ስንደውል አምቡላንስ ጠፋ። እኛ ደግሞ ወደዛ የምንሄድበት ምንም አማራጭ መኪና ምንም አልነበረንም። ስለዚህ ስልኩን ክፈትልኝ አልኩት። እሷም እንትን ላይ ያደረገች ምንድነው ላውድ ላይ ያደረገች። ምንም የማውቀው ነገር የለም። እኔ ሰው ሲወልድ እንኳን አይቻላል። ግን ፍራሽሽን መሬት ላይ አድርጊ ያልኳት። እሱም በሌላ ቋንቋ ነው የሚችለው፣ እሱ በአገሩ ቋንቋ ነው የሚናገረው። እኔ ደግሞ ለሱ ነግሯለሁ፣ ለሚስቱ በቋንቋ ያስተረጉማል። የማይችለውም የሚችለውም ቻክ የሚያደርገውም ሌላውም ረዳት የቻለውን ያዋጣል። እንዲህ እያለን በጣም ተጨንቀን በጣም ተጨንቀን በቃ ግራ ገብቶን እሱም ልክ ከ20 ደቂቃ ከ30 ደቂቃ በኋላ ጩኸት ሰማን የሚል። ከዛ እሱ ፌንት አደረገ ማለት ነው። ደነገጠ፣ በቃ ተጨናነቀ። ሲጨናነቅ ወዲያው በደቂቃ ስልክ ወደኛ ተደወለ። እሷ ነች ብለን ልንደውል ስንል ከወለደች በኋላ አጋጣሚ ልክ ውሃ ልደፋ ስትወጣ ጩኸት ስትሰማ አንዷ ከፍታ ስትገባ ወለደች። ስለዚህ በዛ በምጥ በችግር ጊዜ በስልክ አዋልጃለሁ።